ሰላም ሰላም፣ እንደምናችሁ? ሰላም ነው። እኔ ጋር እግዚአብሔር ይመስገን። ዛሬ የምነግራችሁ አንድ ነገር ነው። ምክንያቱም እሱ ምንድን ነው ልነግራችሁ የምፈልገው ሀገራችን ውስጥ ስለ ሰራተኛና አሰሪና ቀጣሪና ተቀጣሪ አይነት ስህተቶች ነው ልነግራችሁ የምፈልገው እና በመጀመሪያ ደረጃ ይሄ ቪዲዮ እንዳታሳልፉት። ብታሳልፉት ሳሰሙት ስለቀራችሁ እናንተ ነው የሚቆጫችሁ እና ወደ ሁሉም ቦታ እንዲደርስ ሼር አድርጉት። ለሁሉም ዩቲዩብ ላይ ገብታችሁም ሰብስክራይብ አድርጉልኝ እና ይሄን ነገር ነው ልነግራችሁ የምፈልገው። ኮሜንት ሴክሽን ላይ ኮሜንት ላይ ጻፉልኝ እና ወደ ጉዳዩ ሲገባ የሰራተኛና የአሰሪ ችግር እና የቀጣሪና ተቀጣሪ ችግር ነው። እሱ ምንድን ነው? ብዙ ድርጅቶች አሉ። በእነሱ ውስጥ ያለ ችግሮች ነጥብ እኔ ከራሴ ጥናት ያጠናሁት ጥናት ችግሩ ምንድን ነው የአሰሪ ችግር ነው ብዬ የደመደምኩበት ምክንያት አለ። በመጀመሪያ ወደ አሰሪዎች ልግባ ብዬ ነው እና አሰሪዎች ሰራተኞቻቸውን ያለአግባብ ደሞዛቸውን በመቁረጥ አላግባብ በመጫን በመሳደብ ባላስፈላጊ ነገር እና በማሸማቀቅ ወይ ጾታዊ ትንኮሳ ሴት ከሆነች የተለያዩ ችግሮች በማድረግ ድርጅታቸው እንዲጎዳ እንዲከስር የሚያደርጉበት አንዱ ነጥብ እሱ ነው። ወደ እሱ ነጥብ ስመጣላችሁ ምንድን ነው ሰራተኛ በጣም ትልቁ ችግር በምን ላጥቃ ነውና ትጠቃላችሁ። ምንድነው የሚያደርጉት ሰራተኞች? ከስተመራችሁ በሚመጣ ሰዓት በስነ ስርዓት አይስተናገድም። እየተበሳጨ እየተናደደ ጥሎ ስራ ቦታችሁን የሚሄድ በዛ ድርጅታችሁ ሙሉ በሙሉ ገበያ እንዳጣ እንዲወድም ያደርጋል። ግን ሰራተኞቻችሁን ሳፖርት እያደረጋችሁ በፍቅር ብትይዟቸው ክብር ብትሰጧቸው ይህ ድርጅት የናንተም ጭምር ነው እንጂ የኔ ጭምር አይደለም የኔም አይደለም የናንተ ነው ብላችሁ ዝቅ ብላችሁ ሰራተኞቻችሁን በፍቅር ብትይዙ የስራው ባለቤት ማን ነው የሚሆነው? ሰራተኞቻችሁ ናቸው። እና ለሰራተኞቻችሁ ክብር ብትሰጡ በጣም መልካም ነው እላለሁ። ለሱም ነው ብዙ ትልልቅ ድርጅቶች የሚዘጉበት ምክንያት በሰራተኛ ችግር ነው። ሰራተኛ ከስተመርን ያባርራል። ልብ ብላችሁታል? ለምንድን ነው እንደዚህ የሚያደርገው? እንግዲህ ነገርኳችሁ። ይህን ካስተካከላችሁ ጥሩ የሆነ አሰሪ ትሆናላችሁ፣ ስህተታችሁን ካያችሁት። ወደ ሰራተኛ ስመጣ ደግሞ ሰራተኛ አንደኛ በሰዓት ባለመግባት፣ ስራውን ባለማክበር፣ ባለቤት በሚመጣ ሰዓት ተነስቶ ጉድ በማለት በመሯሯጥ በዚህ ሁኔታ ላይ አስቸጋሪ ችግር አለ። ሰራተኞች እሱን ማስተካከል አለባችሁ። ደሞዝ ተከፍሏችሁ ነው። ለረትም ለቤት ኪራይም ለምትበሏ ለጉርሳችሁም ለተለያዩ ነገሮች ስራ ካልሰራችሁ ስለማይሆን የድርጅት አሰሪያችሁ ወይም ቀጣሪያችሁ እንዲወዳችሁ የሚያደርገው በስራችሁ ብቁና ጠንካራ ታታሪ ማንንም መጣ አልመጣ አይ ምናምን ሳይሉ በስነ ስርዓት የምትሰሩ ከሆነ በጣም ትልቅ ከበሬታ ፍቅር ሊኖራችሁ ይገባል ማለት ነው። እና ስለዚህ ይህን ነገር ብታስተካከሉ ስራ በአግባቡ ይሄዳል ብዬ ያሰብኩትና የደመደምኩት ሁኔታ ነውና ደግሞ ወደ ቤት እመቤቶች ሲሄድ የቤት እመቤቶች የቀጠራችሁት ሰራተኛ ሴት ሰራተኛችሁን በስነ ስርዓት ያዙ። ልጆቻችሁ የሚጎዱበት አላስፈላጊ ነገር ውስጥ የሚገቡት ስራ ጨርሳ እንኳን እረፍት ልታረግ ስትል እረፍት የማታስደርጓት በጣም ብዙ አሰሪዎች የቤት እመቤቶች አላችሁ። ምክንያቱም እረፍት እንድታደርግ የቻላችሁትን ነገር ሽቶ የሚሆን ቀሚስ የሚሆን ጫማ የሚሆን ሳፖርት የኔ ጀግና ሰራተኛ አንቺ እኮ በጣም አሪፍ ልጅ ነሽ ምናምን በማለት ልጆችን ትንከባከቢልኛለች በማለት በፍቅር በሲስተም ብትይዙ ቤታችሁ ሰላም ይሆናል፣ ልጆቻችሁ ሰላም ይሆናል። ብዙ ጊዜ ልጆች ላይ ትልቅ ችግር የሚደርሰው በቸልተኝነት ህፃናት ልጆች የሚወርቁት በምን ምክንያት ነው? በሰራተኛ ችግር ነው። ሌላም አደጋ የሚደርሰው በሰራተኛ ችግር ነው። ያ ማለት እናንተ በምትፈጥሩት ጥላቻ ነው እና እንደ ልጆቻችሁ ብትይዙ የቤት እመቤቶች ይሄ ለእናንተ መልእክት ነው እና ስለዚህ ቢኒ እባላለሁ። ሁሉም ቦታ ላይ እንደስ ሼር ሪፖስት ኮፒ ሊንክ አድርጉልኝ እላለሁ። አመሰግናለሁ።